ይሄ የሚጋጭ ሆነ ልዩነት ይባላል። اختلاف ተነውዕ ግን لا يؤثر ይሄ ተጽዕኖ የሚያደርግ ነገር አይደለም። ገብታችኋል? ማንነትን ባህሪን የሚገልጸው ነው የምታገኙት። አላህ አንድ ቦታ ላይ ስለ በዐፍስ ላይ ስለ ራሱ ይናገርና በሌላ ላይ ደግሞ ያንን ባህሪውን ይገልጽልናል። ይሄ አንዱ ይፈስሩ بعضه بعضا ብለው ዑለሞች ይሄንን ገለጹት። አንዱ ሌላውን የሚተረጉም እንጂ لا يختلف بعضه بعضا አንዱ ሌላውን የሚጋጭና የሚጻረር ሆኖ በፍጹም የሚመጣ አይደለም። ገብታችኋል? አሁን ግጭት ምን ማለት እንደሆነ ስለተረዳችሁ ግጭት ምን እንደሆነ መጽሐፍ ቅዱስ ላይ እናሳያቸው። ለምሳሌ አንድ ቦታ ላይ ጥያቄ ልጠይቅሽ፣ እግዚአብሔር አይጸጸትም ማለት፣ በሌላ ቦታ ላይ ደግሞ እግዚአብሔር ማለት፣ ይሄ ግጭት ነው አይደለም? ያ ጀማዓ ስለመጸጸት የሚለው ጉዳይ እግዚአብሔር ليس الله انسانا فيكذب ይላል መጽሐፍ ቅዱስ ብሎ ኪዳን ላይ እኔ እዋሽ ዘንድ ሰው አይደለሁም እጸጸትም ዘንድ የሰው ልጅ አይደለሁም ማለት አልጸጸትም ብሎ መጨረሻ ላይ እንደገና እጸጸታለሁኝ አለ። ይሄ ነው ግጭት ብሎ ማለት። ግጭት ብሎ ማለት ይሄ ነው። ሌላ ልጥቀስላችሁ። እግዚአብሔር ይታያል አይታይም በሏቸው። አነ ረብ ምን ይላል? እነሁ ላ የራኒ አሐድን ወይዒሽ ይላል ብሎ ኪዳን ላይ ማንም አይቶኝ ከቶ አይኖርም ይላል። ዮሐንስ ወንጌል ምዕራፍ 1 ቁጥር 19 ላይ እግዚአብሔርን ያየው አንድም እንኳ የለም አለ። ልክ እንዲሁ ደግሞ ሌላ ቦታ ላይ ነቢያቶች እና ያዕቆብ እግዚአብሔርን ፊት ለፊት አይቼዋለሁኝ ይላል። አያችሁ፣ አልታይም ብሎ አይተነዋል ይላሉ ነቢያቶች። ይሄ ነው ግጭት ብሎ ማለት። በአንድ ቦታ ላይ እንደማይታይ ተናገርና ሌላ ቦታ ላይ አይተነዋል ብለው ያስቀምጣሉ። ይሄ ነው ግጭት ማለት። አይቼዋለሁ አላየሁትም። ገብታችኋል አይደል? ሌላ ልጨምርላችሁ። እግዚአብሔርን ያየ ይሞታል አይሞትም? መጽሐፍ ቅዱስ ላይ እግዚአብሔር ምን አለ? ኢነሁ ላ የራኒ አሐድን ወይዒሽ አንድም እንኳን ከቶ አይቶኝ በህይወት አይኖርም አለ። ሌላ ቦታ ላይ ያዕቆብ ምን አለ? አይቼው እግዚአብሔርን ነፍሴ እንኳን ድናለች ምንም አልሆንኩም አለ። አያችሁ አይደል? አይቶኝ አይሞትም አለ። ሌላኛው ደግሞ አይቼዋለሁ ግን አልሞትኩም በህይወት አለሁኝ አለ። ይሄ ነው ግጭት ብሎ ማለት። ግጭት ብሎ ማለት በአንድ ነጥብ ላይ የማይስማሙ የሆኑ ሁለት ተቃራኒ ሀሳቦች ሲነሱ ጊዜ ነው። ይሄ በቁርአን ላይ ወፍ አታገኙትም በፍጹም። እንደውም አንዱ ሌላውን የሚተረጉምና የሚያብራራ የሚገልጽ ሆኖ ነው የምታገኙት። እንደ መጽሐፍ ቅዱስ ግን የዚህ አይነት ግጭቶች በርካታ ታገኛላችሁ። በአንድ ቦታ ላይ አልተጸጸትም ይላል፣ አንድ ቦታ ላይ እግዚአብሔር ተጸጸተ ይላል። አንድ ቦታ ላይ እግዚአብሔርን ማንም ያየ የለም ይላል፣ ሌላ ቦታ ላይ እግዚአብሔር ታይቷል ይላል። አንድ ቦታ ላይ እግዚአብሔርን አይቶ በህይወት የሚኖር የለም ይላል፣ አንድ ቦታ ላይ ደግሞ በህይወት ኖረዋል እግዚአብሔርን አይቶ ይላል። የዚህ አይነት ነፍ በርካታ ግጭቶችን ታገኛላችሁ። ገብታችሁ ያላለ ይሄን ይመስላል። እሺ ወደ መስር ልሄድ ነው። ሰላም አለይኩም። ወአለይኩም አህሉል ኩፋ የሚባሉት ተፍሲሩ ኢብኑ ከሲር ላይ ማለት ነው። ተፍሲር ኢብኑ ከሲር ላይ አህሉል ኩፋዎች እንደዚህ ይላሉ እና መዲንዮች ደግሞ በዚህ ቀርተውታል ብሎ እንትና ገለጸልኝ። እና አህሉል ኩፋ የሚባሉት እነማን ናቸው? የኢራቅ ሰዎች። ይሄን ብቻ አስረዳኝ። ወጣ የኢራቅ ሰዎች ኩፋ هي مدينة توجد في العراق بعراق ውስጥ የምትገኝ የሆነች ከተማ ነች። እሺ አቡከር መጥቷል። ይቀጥልላችሁ። ባረከላሁ ፊኩም። ወደ በስር ልሄድ ነው። አቡከር ጀዛኩሙላህ ኸይረን ጀዛ። ወአለይኩም ሰላም ወራህመቱላሂ ወበረካቱህ። እኔ ግን ትንሽ አጠር ያለች ነበረችኝ እሱ። እሺ ወደ መስጂድ ልሄድ ነው። አቡከር ይቀጥልላችኋል። ባረከላሁ ፊኩም። መልስላችሁ። خير ان شاء الله። እሺ አቡከር ወአለይኩም ሰላም ወራህመቱላሂ ወበረካቱህ። አንዴ ቁርአን አስመልክቶ ሰው የነገራችሁ ነገር አለ እና መታወቅ ያለበት አስል ነገር አለ። አብዱላህ ብን መስዑድ የሚናገረው ነገር ማለት ነው። ይህንን ቅራአትን አስመልክቶ ተቃራኒ የሆነ ልዩነት በቁርአን ላይ ሊገኝ አይችልም በፍጹም ማለት ነው። አላህ ስለሆነ የተናገረው ማለት ነው። ነገር ግን ኢነማ ሁወ ከቀውሉ አሐዲኩም ሐሉመ ወተዓላ ወአቅቢል እንደማለት ነው ብሎ ያስቀምጣል። አንድን ቃል በተለያየ መንገድ ሊገልጸው ይችላል፣ ወይም ደግሞ ተጨማሪ ኢንፎርሜሽንን ሊሰጠን ይችላል። ልክ ማሊክ የውሚዲን እና መሊክ የውሚዲን እንደምንለው፣ ወይም ደግሞ ሱረቱል ዩኑስ ላይ አላህ ሱብሓነሁ ወተዓላ ስለ ነቢያችን መሐመድ ሰለላሁ ዐለይሂ ወሰለም የተናገረው አለ። ወይም ደግሞ ሱረቱል ዩሱፍ ላይ አአንተ ዩሱፍ አኢነከ ለአንተ ዩሱፍ አሉት ይላል። አኢነከ ለአንተ ዩሱፍ ማለት ምን ማለት ነው? አንተ ዩሱፍ ነህን ብሎ እንደመጠየቅ ነው። በሌላ ቅራአት ደግሞ አኢነከ አንተ ዩሱፍ አሉት፣ ቀጥታ አንተ ዩሱፍ አሉት ይላል። ደግሞ አንተ ራሱ ዩሱፍ ነህ አሉት ይላል። በዛኛው በጥያቄ መልክ፣ በዚህኛው ደግሞ ኖርማሊ ዩሱፍ ነህ ብለው አፈርማቲቭ አመጡ። ሰው ይጋጫል ወይ? አይ እዛ ጋ
መጀመሪያ ዩሱፍ መሆኑን ጠይቀውት ነበረ። ካወቁ በኋላ ደግሞ አዎ አንተ ዩሱፍ ነህ አሉት። በተመሳሳይ ሱረቱል ዩኑስ ላይ ቅድም የጠቀስኩላችኋል ነብያችን መሐመድ ሰለላሁ ዐለይሂ ወሰለም አስመልክቶ ቁርአን ላይ አንተ ይህንን ቁርአን ባታስተምራቸው ኖሮ እኔ አላህ Subhanahu Wa Ta'ala እኔ ባላስተምራችሁ ኖሮ በሌላ አካል ባሳወቃችሁ ነበር ይላል አላህ። በሁለት አቀራር ወላ አድራኩም ቢሂና ወላ አድራኩም ቢሂ ብሎ ወላ አድራኩም ቢሂ ማለት ባላሳወቃችሁ ነበር ነው፣ በእኔ በኩል ባላሳወቃችሁ ነበር። ወላ አድራኩም ቢሂ ደግሞ ማለት ባሳወቃችሁ ነበር ነው። በማን በኩል? በሌላ በእኔ በኩል አያሳወቃችሁም፣ በሌላ በኩል ባሳወቃችሁ ነበር። እና እንደዚህ አይነት አሉ። ያንን መገንዘብ ያስፈልጋል ማለት ነው። ቀጥለሽ ሐቢቢ። እሺ እንዴ ወጣ እንዴ ነው ምንድነው? አለ ጋይስ አይታየኝም። አለ ሐቢቢ ቀጥል። እሺ አቡኪ የኔ ጥያቄ ኢትዮጵያና ሳዑዲ ሆነው ሴቶች መጋባት አይቻልም ኒካ ማሰር የሚባል ጥያቄ የሆነ ጓደኛ አለኝና እኔ ጋር ነበር። አሁን እንደውም ወጣ እንጂ ይሄ ነገር እኔስ መቀራበት ቅራአት የነበረበት ቦታ ከግቢ ውጭ ራሱ ከሆነ ሁሉም አሳሪውም ሁሉም ወኪሎቹም ሁሉም ሰዎች አብረው ካልሆኑ መታሰር አይቻልም የሚል ነገር አቅርተውኛል አለ። ስለዚህ እኔ በዛ መንገድ ነው የሚሄደው። ሳውዲ አረቢያ እና ኢትዮጵያ ሆኖ የሚታሰረው ነገር እኔ የምቀበለው ነገር አይደለም፣ ከልፈዋለሁ ምናምን አለኝ። ኧረ ታውን ይገብቼ ልጠይቅ እስኪ ብዬ በዛ ምክንያት ለጠየቀኝ ነው እኔ የገባሁት። الله أعلم في أقوال العلماء ይህንን አስመልክቶ ችግር የለውም ነው ይቻላል ብለው ነው ዑለማዎች የሚያስቀምጡት። ሻሂድ መሆን ይችላሉ፣ ወልዮችም መሆን ይችላሉ፣ አንቡዕድ መጋባት ይችላሉ ብለው የሚያስቀምጡ ዑለማዎች አሉ። ግልጽ ነው ይቻላል ብለው ያስቀምጡ ዑለማዎች አሉ። ያ ነገር እኮ እንዴት ነው ከኛ ጋር ሄድም ከተባለ ላ ليس الدين بالرأي ولو كان الدين بالرأي لكان أسفل الخف أولى من أعلاه ዲን በሐሳብ በእኛ አይምሮ ቢሆን ኖሮ ኹፍን መስሕ ስናደርግ የሚቆሸው የታችኛው ፓርት ነው አይደል? ግን መስሕ እንድናደርግ የታዘዝነው የላይኛውን ፓርት ነው። የታችኛው መስሕ ማድረግን ነበር ነው። ስለዚህ ያ አይደለም ችግር የለውም ዓቅድ ኒካህ ማድረግ ይቻላል ብለው ዑለማዎች አስቀምጠዋል። ይህ ችግር ያለው ነገር አይደለም ማለት ነው። ከማ አፍተው ቢሂል ዑለማ አብዛኛው ዑለማዎች ባስቀመጡት መሰረት አይዋ አይ እሱ እኮ በጣም እንደው ከግቢ ውጭ ራሱ ከሆኑ አይቻልም ምናምን ብሎ በቃ እንትን አለብኝና በጣም ያው እኔ ለዚህ ነበር የገባሁት። እሺ አመሰግናለሁ። ለማንኛውም ይሄ ችግር የለው። ሰላም አለይኩም አብዱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ያው ጥያቄ ነበረኝና ቅርብ ሰዓት ነው እኔ የሰለምኩትና እሺ ሐቢቢ እና እዛ ክርስቲያን እያለሁ ጉሬዛ የሚባል ታውቃለህ? እንስሳ እንስሳ ማለት ነው። ኦኬ ሆን ብዬ ማለት በጥይት ሆን ብዬ ገድያለሁ ማለት ስላላወቁት ሳይሆን ሆን ብዬ ነው የገደልኩ። በዚህ ምን አለው የሚሰጥ ነገር ማለት ነው። ያደረገው ከመስለምህ በፊት ነው አይደል? ከመስለሜ በፊት የሰለምኩ አሁን 2 ሳምንቴ ነው። በመሰረቱ ከመስለምህ በፊት ያደረከው ነገር ከሆነ ምንም ችግር ያለው ነገር አይደለም። አላህ Subhanahu Wa Ta'ala እነዛ ለካዱ ለሆኑ አካላቶች ንገራቸው እየንተሁ ይغفر لهم ما قد سلف ይላል። የሚመለሱ እንደሆነ ከዚህ በፊት የሰሩትን ነገር በሙሉ እንመርላቸዋለን ብሎ አስቀምጧል። ነገር ግን ሙስሊም ከሆነ አንድ ሙስሊም አውቆ የሚያደርገው ነገር ላይ አውቆ ካላደረገው አላህ ይጠይቀውም። ነገር ግን አውቆ ያደረገው ነገር ላይ እኛ አውቀን እንደዚህ አይነት ነገራቶችን አናረግም። ሙስሊሞች በሐያችን ነብያችን መሐመድ ሰለላሁ ዐለይሂ ወሰለም ሲያስቀምጡልን فاذا قتلتم فاحسنوا القتل ያለው በገደላችሁ ጊዜ አገዳደላችሁን አሳምሩ ነው የተባለው። ጦርነት ላይ ሄዶ ራሱ ዝም ብሎ አገዳደሉን ይሄ ማንንም ዝም ብሎ ኢስራፍ ማድረግ የለበትም ወይ መጥፎ ወይም አጉል የሚባል አገዳደል መግደል የለበትም።
እንስሳትን አስመልክቶ ደግሞ እንስሳትን እስልምና የሐይዋን የራሳቸው መብት ሰጥቷቸዋል። መታረድ የሚገባቸው እንስሳቶች ራሱ አስመልክቶ ነብያችን መሐመድ ሰለላሁ ዐለይሂ ወሰለም فاذا ذبحتم فاحسنوا الذبيحه ያለ وليوحد احدكم شفرته وليرح ذبيحته ያለ በመታረዱ ጊዜ አስተራረዳችሁን አስተካክሉ ከናንተ መካከል አንዳችሁ እንዳይገዘግዝ ቢላውን በደንብ አድርጎ ይሳል የሚገለውንም አካል ደግሞ ራሃ ይስጠው ቶሎ ይገላግለው ብለው ነው ያስቀመጡት። ስለዚህ ኢስራፍ ማድረግ የለብንም። ዝም ብለን ተነስተን በሽጉጥ ወይ በሆነ ነገር ወይ እያደረግን ዝም ብለን እንስሳቶችን መግደል የለብንም። ያ አግባብነት ያለው ነገር አይደለም። ችግር የለውም አንተ ቀድመህ የሰራው ነገር በመሆኑ ችግር የለውም። ነገር ግን ያንን አታድርግ። እሺ አይ እኔ አላደርግም ማለት በዚህ አጋጣሚ የሰለምኩበትን ምክንያት ብናገር ደስ ይለኛል። እሺ እኔ የሰለምኩበት ምክንያት አብዛኛውን ጊዜ ሁሉን እኔ ባልገባም በጣም እከታተለው ነበር። ባይገርማችሁ ሙስሊም ማለት ጓደኛ ቢኖረኝም ጓደኛዬን በወደው በሃይማኖቴ እንዲመጣ እንኳን አልፈቅድለትም ነበር። አብዛኛውን ጊዜ ሰላም ይለኛል እና እኔ ለምንድን ነው እንደዛ የምትለኝ ብዬ ሁሉ እጣለው ነበርና አጋጣሚ እና አህመድ የሚባል ጓደኛ አለኝ በህልሜ ሰልመህ እኔ ጋር መስጊድ ገብተህ ስትሰግድ ነበረ ኢንሻአላህ ደግሞም ትሰልማለህ አለኝ። አንድ ቀን በጣም በእውነቱ በጣም ተጣላን። በቃ እንዋደዳለን ግን በጣም ተጣላን በሃይማኖቴ ስለመጣብኝ ማለት ነው። ግን ደግሞ እኛ ክርስቲያኖች ማለት እንግዲህ እንደራሴ ነው ግን ሁሉንም ገልጬ ሳይሆን እንደራሴ የምናገረው ነገር ማለት ነው። መስቀል ማንጠልጠልና ማለት መስቀሉን ማድረግ ብቻ ነው። ወላሂም ብዬ መስቀሉን ማድረግ ብቻ ነው እንጂ ውስጡን ገባ ብለን አናነብም። እኔ ግን ሁሉም በደንብ ስለምከታተለው መልሱን ቃል በቃል ስላየሁት አብዛኛዎቹ ቄሶችም ሌሎች የተለያዩ ነገሮችም ገብተው ተሸንፈው እንጂ አሸንፈው የማይወጡበት ጊዜ አለ። እርግጥም ነው 100%ም ነው። ግን ደግሞ ደስ የሚለኝ ነገር ያን ሁሉ ሰምቼ ሻሃዳ የተቀበልኩ አሁን 2 ሳምንቴ ነው። በጣም ግን ታምሳማ በላይ በፊት በጣም ሰማ ነበርና ከዛ በቃ ደስተኛ ሆንኩኝ። እንዴ ተተቀበልኩ በኋላ የራሴን የሆነ በቃ ማለት የማልገልጸው ብርሃን ሁሉ ተሰማኝ እና ኢንሻአላህ በአላህ ፍቃድ መንገድን እውነተኛ መንገድን ስለተከተልኩ ደስ ብሎኛል። እናንተንም ደስ ይበላችሁ ለማለት ፈልጌ ነው። እሺ ሐቢቢ አላህ Subhanahu Wa Ta'ala ያጽናህ። ትምህርቶችን ለመማር ሞክር። በተቻለ መጠን ቪዲዮዎችን ደግሞ ከዚህ በፊት በሌላ ሃይማኖት ላይ የነበርክባቸው ቪዲዮዎች ካሉ እንደዚህ አይነት ቪዲዮዎችን ለማጥፋት ሞክር። ምክንያቱም በእስልምና አስተምሮ መሰረት አንድ ሰው መስቀልም ሆነ ዘፈን የመሳሰሉ ነገራቶችን መጠቀሙ አግባብ አይደለም። መስቀልን አስመልክቶ ነብያችን መሐመድ ሰለላሁ ዐለይሂ ወሰለም እሱን መሸጡም ማድረጉም የተከለከለ መሆኑን አስቀምጠዋል። ዘፈንንም አስመልክቶ ያንን ማዳመጡ ሰዎች እንዲያዳምጡ ማድረጉም የተከለከለ መጥፎ ነገር መሆኑን አስቀምጠዋል በመሰረቱ ማለት ነው። ስለዚህ ኢንሻአላህ በተቻለህ መጠን እነዛን ነገራቶች ለማጥፋት ሞክር። ኢስላማዊ ኢንሻአላህ ያው ማስታወስ ግዴታዬ ስለሆነ ነው። አንድ ሙስሊም ወንድሙ ላይ ያለው አንዱ ሐቅ መጥፎ ነገር ላይ ካለ እንዲከለክል ይገባል። ጥሩ ነገር ላይ ደግሞ ካለ ወደ ጥሩ ነገር ሊገፋፋ ይገባል። ከዛ አንፃር ነው። አላህ ይጨምርልህ፣ አላህ ያግዝህ፣ አላህ ያገኘውን ሂዳያ መስመር የምትጠብቅ በዛ ሂዳያ መስመር ላይ የምትቆይ አላህ አድርገህ እኛንም ነገ ከነገ ወዲያ ወደ ጀነት መንገድ የሚወስድን አላህ አድርገን። አንድ የቁርአን አንድ ነገር ልንገራችሁ። በጣም የገረመኝን ነገር ማለት ነው። በጣም የገረመኝን ነገር ይህን ነገር ሪከርድ ራሱ አድርጋችሁ ብትለቁት ደስ ይለኛል። ሰሞኑን ቁርአን ተኮር የሆኑ ትምህርቶች ጀምሬ ነበረ። ቁርአን ተኮር የሆኑ ትምህርቶች ማለት ነው። ይሄ የነህውና የሰርፍ ትምህርትን ጨምሮ የቁርአን የራሱ የሉጋ ትምህርት አለና የቁርአን የራሱ የሉጋ ትምህርትን አንድ ሼክ ጋር ያው ሰማቱን መጥቀስ አልፈልግም ትምህርት ጀምሬ ነበርና ያን አስመልክቶ ቁርአንን እየከፈትኩኝ እስኪ በዛ በተማርኩት ሉጋዊ በሆነው ሴንስ ለመረዳት ስሞክር አንድ የሚገርም ነገር አገኘው። በጣም አጂብ የሆነ ነገር ማለት ነው። ያ አጂብ ነገር ምንድነው? አስተውላችሁ ከሆነ አላህ Subhanahu Wa Ta'ala ሱረቱል ፋቲሃ ላይ ኢህዲነ ሲራጠል ሙስተቂም የምትል ቃል ይጠቀማል በጣም በተደጋጋሚ ማለት ነው። እና ኢህዲነ ሲራጠል ሙስተቂም የምትለው ቃል በሌላ ቦታ ደግሞ
በጣም አጂብ የሆነ ነገር ነው የምነግራችሁ። በሌላ ቦታ ደግሞ አላህ ራሱን ቃል ይጠቀማል። ለምሳሌ ወኢነከ ለተህዲ ኢላ ሲራጢን ሙስተቂም እንደዚህ እያለ ያስቀምጣል። እና ቃላቱ ላይ ልዩነት አገኘው። ሱረቱል ፋቲሃ ላይ ኢህዲነ ሲራጠል ሙስተቂም ነው የሚጠቀመው፣ ወይም በኖርማል ቦታ ሲጠቀም ኢህዲና ወይም ደግሞ ሀደይና የሚሉ የቁርአን አንቀጾችን ይጠቀማል። ሁለተኛው አጠቃቀም ደግሞ ለተህዲ በላም ለተህዲ እንደዚህ ትሆናለህ እንደዚህ ይመራሉ እያለ አላህ ያስቀምጣል። እና በአረብኛ የላም ፊደል ዝም ብሎ አይገባም በምንም ተአምር ማለት ነው። እና ከምን አንፃር ነው እንደዚህ የገባው የሚለውን ለማስተዋል ስሞክር አንድ ያገኘው ሲኩዌንስ ምንድነው? አላህ ቀጥተኛ መንገድ ላይ ያሉ አካላቶች ለምሳሌ ቀጥተኛ መንገድ ላይ ያሉ አካላቶች ሆነው በዛ ቀጥተኛ መንገድ እንዲዘወትሩ ከሆነ የሚናገሩ የቁርአን አንቀጽ ሁሉንም የቁርአን አንቀጾች መፈተል ትችላላችሁ። ኢህዲና በሚል ነው ይመጣው ወይ ሀደይና በሚል ነው ይመጣው። ሁሉንም የቁርአን አንቀጽ ለምሳሌ ኢህዲና ሲራጠል ሙስተቂም ሲል ማናቸው ባዮቹ ምእመኖች ናቸው። ቀጥተኛው መንገድ ላይ ነው ያሉት ምእመኖች ናቸው። ቀጥተኛ መንገድ ላይ ነው ያሉት። በዛ መንገድ ላይ መቀጠል ነው ይፈልጉት። ኢህዲና ሲራጠል ሙስተቂም ይላሉ። በተቃራኒው ደግሞ ያልተመሩ አካላቶች እንዲመሩ ደግሞ ሲሆን ላሟን አላህ ያስገባታል። ለምሳሌ ነብዩ ሙሽሪኮችን አስመልክቶ ምን ወኢነከ ለተህዲ አለ፣ ትመራለህ። ማንን ነው የሚመራው? ነብያችን መሐመድ ሰለላሁ ከሂዳያው መስመር ከሲራጠል ሙስተቂም ውጪ ያሉ አካላቶችን እና ወሚን አጀብ العجاب في القرآن እነዚህ አጠቃቀሞች በጣም ብዙ የቁርአን አንቀጾችን ይህንን መሰረት አድርጎ ሁሉንም መመልከት ትችላላችሁ። ይህንን ታገኛላችሁና አላህ ሂዳያውን ይሰጠን ዘንድ አሁንም እንለምናለን። የትኛውን ሂዳያ? በዛ መስመር ላይ ሆነን በዛው ወደ አኺራ የምንሄድበትን ማለት ነው። አላህ አንተን የሚያጽናህ ወንድማችን። ሌላ ጥያቄ ያለው ሰው ካለ ኢንሻአላህ አስገቧቸው። ጥያቄ ያላችሁ ሰዎች ይቀጥሉ ኢንሻአላህ። እና ቴሌግራም ላይ ተቀላቀሉ። ጥሩ ትምህርቶች አሉ ቴሌግራም ላይ ከታች እየጻፍኩላችሁ ነበረ። ቴሌግራም ተቀላቀሉ ኢንሻአላህ። ሰላም አለይኩም ወራህመቱላሂ ወበረካቱ። ሁላችሁም ኦኬ፣ እንዴት ነው? ሰላም ነው? አልሐምዱሊላህ። አራዳው ምናልባት ማሻአላ ብናላ አላህ Subhanahu Wa Ta'ala እንኳን ወደ ትክክለኛው ሃይማኖት መራ። ቅድም ኡስታዝ አቡበክር እንዳለ ምናልባት ቪዲዮዎች አንዳንዴ ከታችም ኮሜንት እየጻፉ ነበርና